አሁን ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ ተከታተሉ። ጥያቄዎቻችሁን በተለይ በማህበራዊ ሚዲያ በዩቲዩብ ወይ በረምብል የምትከታተሉን አድሚኖቻችን የምታነሷቸው ወይ መብራራት የሚገባቸው ጥያቄ ቢሆን እነሱ ያቀብሉናል። ደጋግመን ነግረናችኋል። በዚሁ መሰረት ያስተናገደን የምንቆይ ይሆናል። የዛሬው ርዕሰ ጉዳያችን በአዲስ አበባ ጣፈንታ ጉዳይ በጨፌ ኦሮሚያ የተደረገው ምስጢራዊ ዱለታ ሂውማን ራይትስ ዎች ያጋለጠው እውነትና የምርጫ ቁማር በአማራ ክልል የሚለውን እናነሳለን። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆይታ እንድታደርጉ እንዲሁ በአክብሮት ነው የምንጋብዛችሁ። ፕሮግራማችን ጀምሯል። ሁላችሁም የገባችሁበትን ቻናል ላይክ አድርጉ፣ ሼር አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት። የመጀመሪያ ስራችሁ ላይክ ማድረግ፣ ከዚያም ሊንኩን ኮፒ አድርጋችሁ ወይም ሼር አድርጋችሁ በማህበራዊ ሚዲያ ላይ የቀጥታ ስርጭት ፕሮግራማችን ጀምሯል በሉና ጻፉበት። ከዚያ ተከታተሉን። ይህን ስለምታደርጉ አብራችሁን ስለምትሆኑ ደስ ይለናል። ምስጋናችንም ልባዊ ነው። በዛሬው ርዕሰ ጉዳይ ላይ በአዲስ አበባ ጣፈንታ ጉዳይ ላይ የኦሮሚያ የፖለቲካ ኤሊቶች ወይም ኃይሎች ወይም ኦህዴዶች በጨፌ ኦሮሚያ በዝግ ስብሰባ ምክክር ካደረጉ በኋላ ጉዳዩን አዳነች አቤቤ እንደ ቀልድ ብቅ እንድታደርገው ለማድረግ ሞክረዋል። ምንድነው የሚለውንም እናነሳለን። ዛሬ እንግዲህ እንደምታውቁት ነው አድማጮቻችን፣ ዕለተ ረቡዕ ደግሞ ትልቅ በዓል የሚከበርበትም ቀን ነውና በቀዳሚነት ለዚህ በዓል እንኳን አደረሳችሁ ማለት እንወዳለን። 1447ኛው የኢድ አልአድሃ አረፋ በዓል እየተከበረ ነው የሚገኘው። መላው የኢትዮጵያ ሙስሊሞች ለ1447ኛው ኢድ አልአድሃ አረፋ በዓል በሰላም በጤና አደረሳችሁ እንበል። በሰላም አደረሳችሁ እንኳን ማለት በጣም አስቸጋሪ ነው። የኢድ አልአድሃ አረፋ በዓል በሳውዲ አረቢያ በተለይ በዘንድሮ የአረፋ ተራራ ተብሎ በሚጠራው አካባቢ በጣም እጅግ ከፍተኛ ቁጥር ያለው ሰው ተገኝቶ ክብረ በዓሉ በደማቅ እንዲከበር ሆኗል። በኢትዮጵያ በጣም አስቸጋሪ በሆኑ ሁኔታዎች ውስጥ በዓላቱ ተከብረዋል። ፈታኝ የሆኑ ሁኔታዎች ውስጥ ያሉ፣ ለአስጨራሽ ውጊያ ውስጥ ያሉ ባገኟት ፋታ ስግደት አድርገው በዓሉን ሲያከብሩም ተመልክተናል። በተለያዩ ክልሎች እነዚህን ሁሉ ስንከታተል ቆይተናል እና በአስቸጋሪ ሁኔታም ለዚህ በዓል የደረሳችሁ እንኳን አደረሳችሁ ማለት እንፈልጋለን። መቼም በዓል በምንም ሁኔታ ውስጥ መከበር አለበት። ሰው እምነቱ ከምንም ነገር ይበልጥበታልና በዋነኛነት ለእምነቱ ትኩረት ይሰጣል። ለዚሁም የእምነቱ ተከታይ የሆናችሁ ወንድም እህቶች እንኳን አደረሳችሁ፣ እንኳን ለዚህ ቀን አበቃችሁ ማለት እንፈልጋለን። እንዲሁ ከዚህ ባሻገር ይህንን ትልቅ እምነት በመጠለል ደግሞ በሕዝባችን ላይ መከራ ለማጽናት ኢትዮጵያንም በከባድ አረንቋ ውስጥ ለመክተት በተለይ የሃይማኖት ተቋማት እንደ ሽፋን አገልግሎት ላይ እንዲውሉ እየተደረገ ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ጀርባ እነ ሳዊሮስ አሉ። ከኢትዮጵያ ሙስሊሞች ወይም መጅሊሱ በተለይ ከመጅሊሱ ጀርባ ደግሞ እነ ሀጂ ቱፋ እነ አህመዲን ጀበል አሉ እንደምታውቁት። በፕሮቴስታንቱ ጀርባ ደግሞ ያው የተኮለኮሉ በተለይ አሁን የፕሮስፐሪቲ ጎስፕልስ አራማጆች የጴንጤ እንቅስቃሴ የሚባለውን በጣም እጅግ አደገኛ በሆነ ሁኔታ እየተጠቀሙበት ነው የሚገኙት። እነዚህ ስምሪት የወሰዱ ነቢያትና ፓስተር ነን የሚሉ አካላት በተለይ አሁን በአገራችን ቀውስ ውስጥ ዋነኛ ተዋናይና የዚህም ባለቤቱ ነው አራማጅ የአገዛዙ አጋፋሪ ሆነው እየተንቀሳቀሱ ነው። በዚህም እውነተኛ የፕሮቴስታንት እምነትን ባመኑበት ልክ ይዘው እያራመዱ ያሉ አካላትንም በጣም የገነቡትን ስም ሁላ የሚንድና በአጠቃላይ በኢትዮጵያ ታሪክ ውስጥ የፕሮቴስታንት እምነት ገጽታ በነይጩፋ ምናምን ምስል እንዲሳል ነው አብይ አህመድ እያደረገ ያለው። ለሁሉም ጥፋት ነው እየሆነ ያለው። በሁሉም መስክ ሃይማኖት ተቋማትን ሰቅዞ ይዟቸዋልና በዚህ ፈታኝ ጊዜ ውስጥ መቼም ሁሉም የእስልምና እምነት ተከታይ በአንድ መስክ አይደለምና የሚሰለፈው በተለይ ከፖለቲካ አንጻር ለመጠቀም የሚሞክሩ አካላትን ተጠይፈው ያሉ አካላት በአገዛዙ ተሳዳጅ ናቸው። በዚህ በዓልም እንግዲህ በጉልህ ከሚታወሱት መሀል በየበዓሉ በኢትዮጵያ እስልምና ታሪክ ውስጥ በጉልህ ከሚታወቁት ሀጂ ኢድሪስ ሙፍቲ ኢድሪስ
ሙፍቲ በህይወት እንዳይኖሩ የተደረጉበት መንገድና በጣም ባሳዛኝ ሁኔታ ገለል ተደርገው ከማህበረሰብ እንዳይገናኙ ከህዝባቸው እንዳይገናኙ ተደርገው በአስከፊ ሁኔታ ህይወታቸው እንዲያልፍ ተደርጓል። በዚህም ምክንያት በዛሬው ዕለት ኢቭን የኢድ አልአድ በዓል አረፋ እየተከበረ ባለበት በሁሉም መስክ በማህበራዊ ሚዲያው ላይ እሳቸውን የማስታወስ ሙፍቲ ኢድሪስን የማስታወስ ሁኔታ ታዝበናል፣ ተመልክተናል። ይህንኑ እንደው የትዝብታችንን ጠቀስ አድርገን ከማለፍ የዘለለ በዛሬው ርዕሰ ጉዳያችን ትኩረት የምናደርግ ምን እያለ ነው ፌዴራል የምርጫ ቦርድ ምን እያለ ነው፣ እንዴት እንደሚምታታባቸውና ሁኔታዎች ምን አይነት ቅርጽ እያያዙ ነው። በነገራችን ላይ በአማራ ክልል የሚንቀሳቀሰው የህዝቡን ትግል የሚመራው አፋብንም እጅግ ወሳኝ ምዕራፍ ላይ ነው የሚገኘው፣ አጣብቂኝ ውስጥ ነው የሚገኘው። በዚህ የምርጫ ሂደት ውስጥ እንደ አንድ መለኪያ በህብረተሰቡ ወስዶ በተጠንቀቅ እየተጠባበቀ ስለመሆኑ የት ጋ ምን አይነት ጠንካራ ትግሊት እየተደረገ ነው፣ የት ጋ በእውነት ትግሉ ይህን ያክል የሚባለውን ያክል እየሄደ አይደለም የሚባለው እንደ መፈተኛ የሚቀርበው አሁን ባለው የምርጫ እናካሄዳለን ባሉበት ሁኔታ ነው። ይህም በተመለከተ የአፋብን ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ አሞራ ወይም አበበ ጢሞ በዚሁ በያዝነው ሳምንት ባለፈው ሳምንት ሰፋ ያለ ማብራሪያ ሰጥቶ ነበረ። አገዛዙ 97 በመቶ የአስቻይ ሁኔታ በአማራ ክልል ፈጥር ያለው ሲል እነ አርበኛ አበበ ሙላቱ የአማራ ፋኖ ብሔራዊ ንቅናቄ ደግሞ ከ80 በመቶ ያላነሰው የአማራ ክልል ይዞታ በፋኖ ቁጥጥርና ነጻ ይዞታ ስር ነው የሚል አንስተዋል። ስለዚህ የምርጫ ሂደቶች ምን አይነት መልክ ይዛሉ? እንደ አገዛዙ እንደፎከረው ምርጫን በእርግጥ የምርጫ ስለ ውጤት የሚቀይር ነገር ምንም ነገር የለም። የምርጫው ውጤት ምርጫው ከመካሄዱ በፊት ከዓመት በፊት ውሳኔ የተሰጠበት ነው። ወደ ምርጫውን አሸንፈናል ብለው በሚያውጁበት ጊዜም ወደ ፓርላማ የሚያስገቧቸው የትኞቹ የተቃዋሚ ክፍሎች ናቸው የሚለውም አስቀድሞ ሊስት ተደርጎ ተለይቷል። ሁሉም በየፈርጁ ተቀምጦ ተዘጋጅቶ ያለቀ ጉዳይ ስለሆነ ማለት ነው። መለስ ስንልና በእነዚህ ዝርዝር ጉዳዮች እናነሳለን። ከአማራ ክልል ለአገዛዙ ፈታኝ የሆኑ የትኞቹ ቀጠናዎች ናቸው? አገዛዙ በነጻነት ምርጫ አደርግባቸዋለሁ የሚላቸው የትኞቹ ቀጠናዎች ናቸው? እነዚህንም ቃኘት እናደርጋለን። የትም እንዳትሄዱ፣ አብራችሁን ቆዩ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉና ተከታተሉን። ናል አድማጮቻችን አብራችሁን ስለሆናችሁ አሁንም በድጋሚ ከልብ እናመሰግናችኋለን። በርዕሰ ጉዳያችን ወደ ተቀመጡት ዝርዝር ጉዳዮች እናልፋለን። በተቻለን መጠን የዛሬ መርሃ ግብር ሌላ ተጨማሪም ፕሮግራሞች ስላሉ ወይም ሌላ ቀረጻ ስለምናደርግ ይሄኛውን ሰብሰብ ለማድረግ እና መረጃዎቹ ላይ ለማተኮር ነው ጥረት የምናደርገው። አንዳንድ በዛሬው ዕለት ቢታዩ ጠቃሚ ናቸው የምንላቸው ለማሳያ ቪዲዮ የምናነሳቸው ይኖራሉ። እነሱንም እንደዚሁ እናቀርባለን። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆይታ እንድታደርጉ በአክብሮት ጋብዘናችኋል። ከኛ ጋር ቆይታ አድርጉ። ቀዳሚ የምናደርገው የዕለቱ አንኳር የምንላቸው መረጃዎች ላይ የተወሰኑ ነገሮች ማለት ነው። በርዕሰ ጉዳዩን አሁንም ሳንስት ነው። ከምርጫ ጋር የተያዘው ውዝግብ እጅግ በጣም በከፍተኛ ሁኔታ እየተጋነነ መጥቷል። መሳሳቡን በደንብ ቀጥሏል። በዛሬው ዕለት አረጋ ከበደና አብዱ ሁሴን ወደ ወረኢሉ ወይም ወደ ምዕራብ ወሎ እናቀናለን በሚል እንቅስቃሴ አድርገው ነበረ። በዚህም ሂደት ውስጥ እነሱን ለማጀብ ለመንገድ ጠረጋ የተሰማራ የኮማንዶ ጦር ወደ መሀል አምባ አካባቢ ላይ የደፈጣ ጥቃት ገጥሞት የኮማንዶ ጦሩ ያው ሙሉ በሙሉ በሚባል ደረጃ ጨዳ ሆኗል። በአንድ ፓትሮልና አንድ ኦራል የፋኖ ኃይሎች ገቢ ማድረጋቸውን በቀጠናው የመረጃ ምንጮች አመልክተዋል። በዚህ ምክንያት ከደሴ ተነስተው ወረኢሉ ለመድረስ በተለይ አሁን ወጥ የሆነ የአስፓልት መንገድ ስለሆነ በፍጥነት ነድቶ በዚህ አካባቢ ለመድረስ በጣም ቢበዛ 3 ወይም 4 ሰዓት እንደው በጣም ማክሲመም ከወሰድ ነው 4 ሰዓት ይፈጃል ብለን እንደው በጣም ተዝናንተው ከሄዱ 4 ሰዓት ሊነዱ ይችላሉ ብለን እናስብ። ይሄም እንግዲህ የ4 ሰዓት መንገድ ማለት ከደሴ ተነስታችሁ እንደውም
በእጅግ ጠመዝማዛው ኮረኮንች የበዛበት አስቸጋሪውን መንገድ ይዞ አማራ ሳይንት አጅባር ወይም መሀል ሳይንት ለመድረስ የሚፈጀው ጠቅላላ ከዚህ የሚበልጥ አይደለም፣ 4 ሰዓት። ወረኢሉ መንገዱ በጣም ቀና ነው። በእውነቱ ወረኢሉ ለመድረስ ከ3 ሰዓት በላይ የሚፈጅባቸው አይደለም እና አብዱ ሁሴን በአጠቃላይ ከ8 ሰዓታት በላይ ጊዜ እንዲወስድባቸው የሆነው እና ያሰቡትን ለማሳካት ፈተና ውስጥ የገቡት ለመንገድ ጠረጋ ወይም እነሱን ለማጀብ ስምሪት የወሰደው የኮማንዶ ጦር ባልተጠበቀ ሁኔታ በልዩ ሁኔታ እንግዲህ የሰለጠነ ኮማንዶ ልከው ነው። እሱ ተበታትኖ ፓትሮልም ተማርኮ አንድ ኦራል ተማርኮ እነ አብዱ ሁሴን እንግዲህ ከሁኔታዎቹ አጃቢዎቹ ወይም ለመንገድ ጠረጋ የተሰማራው ኃይል ጥቃት ከደረሰበት በኋላ ከፍ ባለ የመከላከያ ኃይል ተጅበው ወዲያና ወዲህ ወደ ወረኢሉ ወይስ ወደ ኋላ መመለስ ምናምን እጅግ ፈታኝ ሁኔታ ውስጥ እንዲቆዩ ምክንያት የሆነው ይሄ ባለበት ሁኔታ ነው። በክልሉ የፖሊስ ኮሚሽነር ተደርጎ ከፌዴራል ፖሊስ የተላከው ዘላለም መንግስቴ ኮሚሽነር ነው የተሰጠው ስልጣን። ዘላለም መንግስቴ በአማራ ክልል ሙሉ በሙሉ ምርጫ ለማካሄድ አስቻይ ሁኔታ አለ በሚል በዛሬው ዕለት መግለጫ ሰጥቷል። ከዚሁ ጋር አያይዞ እነ መሐመድ ተሰማ ጀነራሉ ደግሞ በጎጃም ያለውን ሁኔታ በሌላም የአማራ ቀጠናዎች ያለውን ሁኔታ ሲገልጹ ማህበረሰቡ ይተባበረን፣ ከተደበቁበት እያወጣን ጽንፈኛ ኃይሎች ብሎ የጠራውን የፋኖ ኃይል እንደው በጣም ነው የሚገርመው። ከተደበቁበት እያወጣን እርምጃ እንድንወስድባቸው ህብረተሰቡ ይጠቁመን የሚል ንግግር ነው ያደረገውና በጣም በጣም አስቂኝ ነው። እንደምታውቁት እንደው አትሊስት በሰፊ ሰራዊት ታጅበው ከተማ መቆጣጠራቸውን እንደ ድል ወስደው እንደ ጥሩ አጋጣሚ ወስደው ካሜራ እያሰማሩ በዚህ አካባቢ ምርጫ ተደረገ የሚል ድራማ ሊሰሩ እንደሚችሉ አስቀድሞ የታወቀ ነው። የነዛስ ከተሞች ላይ በሚፈልጉት መልኩ ድራማውን ኢፌክቲቭሊ ይሰሩታል አይሰሩትም ሌላ ነገር ሆኖ፣ ግን ሙከራዎች አሉ፣ ይሄንን ያደርጋሉ ነው። ከዚያ ውጭ የገጠር ወረዳዎች በእነሱ ቁጥጥር ስር እንዳልሆኑ ምንም ጥርጥር የለም። አንድ በጣም ሆፕፉሊ ዛሬና ነገ ይሳካል ብለን እናስባለን። ስናሳካውን ብንለው ይሻላል። እነሱ የሚቀላመዱትን እችን የሚዋሿትን ኮሚሽነር ዘላለም መንግስቴ የነሱን ውሸት በምን መልኩ እንዴት እንደምናጋልጠው እናሳያቸዋለን። በእርግጥ ዘላለም መንግስቴ እንዳለው ሙሉ በሙሉ አማራ ክልል ላይ የሚለው እርስ በራሳቸው ይጋጫል። ቢያንስ ምርጫ ቦርድ ወይዘሮ ሜላት ወርቅ የአብይ አህመድና ያገኘው ተሻገርን ትእዛዝ ከተቀበለች በኋላ በ97 በመቶ በሚል ሪፖርት አድርጋ እንደነበረ ይታወቃል። ከዚያ መካከል አሁን ደግሞ በዛሬው ዕለት በ8 የምርጫ ክልሎች ወይም የምርጫ ጣቢያዎች የምርጫ ቀጠናዎች በ8 የምርጫ ወረዳዎች ማለት ነው። በ8 የምርጫ ወረዳዎች ላይ ምርጫ ማካሄድ አይቻልም የሚል አንስተዋል። ከ148 138 ገደማ የምርጫ ወረዳዎች በ8ቱ ብቻ ነው ምርጫ ማካሄድ የማይቻለው፣ በሌላው ግን አስቻይ ሁኔታ አለ ብላለች። ነገር ግን ተጨባጭ በሆነ መንገድ ትክክለኛ ግምገማ የተካሄደበትና እነሱ እርግጠኛ ሆነው በልበ ሙሉነት ይህን ያክል ፐርሰንት ብለው ያወጡበት ሰነድ ግን አለ። ሌላ ነው። ዛሬ ብዙ ማለት አልፈልግም በዚያ ዙሪያ በምክንያት ነው። ሌላ ጊዜ እንመለስበታለን። እርስ በራሳቸው እየተምታቱ ውስጥ ደግሞ ያደረጉትን ግምገማ በእያንዳንዷ ዘርፍና ሁናቴ ላይ ያለውን ልዩነት ብሪፍሊ እናመጣላችኋለን። እናንተው ትታዘባላችሁ። ነው የትልቁ ኃላፊነታችን ይሄንን ስርዓት እያጋለጡ መሄድ ነው። ስለዚህ ውንብድናቸውን ሊያምታቱ የሚሞክሩበትን መንገድ እንነግራቸዋለን። የሆነ ሆኖ ግን በዛሬው ዕለት የወረኢሉ ተጓዦች ለጥቂት ከሁኔታዎቹ ተርፈዋል። እንደሚፎክሩት እንዳልሆነና በክልሉ የሚሉት ቁጥጥር እንደሌላቸው ግልጽ ነው። ለሜን ታይም ግን በክልሉ የሚሉትን ያክልም ባይሆን በተወሰነ ደረጃም በከተሞች በነጻነት ቁጥጥር እንዲኖራቸው ያስቻለው በምን